የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ሰኞ ወደ እናንተ ይዘን የምንቀርበው ወቅታዊ የተሰኘውን መርሃ ግብራችንን ይዘን ቀርበናል። በዚህ በወቅታዊ መርሃ ግብራችን በሳምንቱ የተከናወኑትን አበይት ጉዳዮች የምንዳስስበት መርሃ ግብር ነው። በዛሬው ዕለትም እንደዚሁ ከተከናወኑት በቅድስት ቤተክርስቲያናችን ከተከናወኑት አበይት ጉዳዮች የተወሰኑትን መርጠን ወደ እናንተ ይዘን ቀርበናል። በዛሬው መርሃ ግብራችን ሁለት እንግዶች ጋብዘናል። እንግዶቻችን በመካከላችን የምናያቸው ጸባቴ አባ ወልደ ማርያም ይባላሉ። በመርካቶ ደብረ አሚን ዳግማዊ ደብረ ሊባኖስ ቤተክርስቲያን አስተዳዳሪ ናቸው። እንደዚሁም ደግሞ ቀጥሎ የምናውቃቸው መምህር ታደሰ ወርቁ ናቸው። እንግዲህ ሁለቱ መምህራን በውይይታችን እስከ መጨረሻ ድረስ አብረውን ይቆያሉ ማለት ነው። መርሃ ግብራችን ሁለት ነጥብ ወይም ደግሞ ሁለት ርዕስ ነው። የመጀመሪያው መወያያ አጀንዳችን ትናንት መጋቢት 6 ቀን 2018 ዓመተ ምህረት የደብረ ዘይት በዓልን ቅድስት ቤተክርስቲያናችን አክብራለች። ስለዚህ የደብረ ዘይት በዓል ምንነት ከዚህ ታላቅ በዓል የምናገኘውን ትልቅ ዋጋ እንመለከታለን ማለት ነው። በሁለተኛ አጀንዳችን ደግሞ በቅርቡ ማለት ነው በዚሁ አሳለፍነው ሳምንት መጋቢት 3 ቀን 2018 ዓመተ ምህረት ከዚህ ዓለም በሞተ ስጋ የተለየው ታዋቂው መምህር ዘላለም ወንድሙ እንግዲህ በሱ ሕይወት ዙሪያ እንደዚሁም ደግሞ ቅድስት ቤተክርስቲያናችን በጣም ከፍ ያለ አቀባበል አድርጋለች ከሰሜን አሜሪካ ጀምሮ እስከ ኢትዮጵያ ድረስ ማለት ነው። እንግዲህ ይህንን በተመለከተ በመምህር ዘላለም ወንድሙ ዙሪያም የተወሰነ ዳሰሳ ቅኝት ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ከአባታችን እንጀምራለን። ክቡር አባታችን ጸባቴ አባ ወልደ ማርያም እንግዲህ ይህንን ታላቅ መርሃ ግብር ለመካፈል ወይም ለትንታኔ እዚህ ድረስ ስለመጡልን በቅድስት ቤተክርስቲያን ስም ምስጋናችንን እናቀርባለን። እንግዲህ የመጀመሪያው መወያያ ርዕሳችን ደብረ ዘይት ነው። ደብረ ዘይት እንግዲህ ዘርፈ ብዙ ታሪክ ያለው ዓለምን በተለይ አሁን ያለንበትን ሕይወት የሚያሳየን ስለሆነ እንደው የደብረ ዘይትን በዓል እንዴት ነው የሚገልጹት? ከዚህ እንጀምር እስኪ አባት። መልካም፣ እኔም ስለጋበዛችሁኝ አመሰግናለሁ። ያው ደብረ ዘይት በእኩለ ጾም መካከል የሚከበር የጌታችን የመድኃኒታችን የኢየሱስ ክርስቶስን የመምጣቱን ነገር የምናስብበት ሙሽራችን የምንጠብቅበት ትልቅ በዓል ነው። የበዓላት ሁሉ ትልቁ ነው የመጨረሻው ሳይደረግ ይደረጋል ብለን አምነን የምናከብረው ነው። ሌሎቹ በዓላት ተደርገዋል፣ ተከናውነዋል። ጌታችን ተጸንሷል፣ ተወልዷል፣ ተሰቅሏል፣ ሞቷል፣ አርጓልና እነዚህ ያለፉ የተደረጉ ናቸው። ይህ ግን ጌታችን ይመጣል ብለን በተስፋ የምናደርገው የበዓላቱ ሁሉ መጨረሻ ትልቅ በዓል ነው። በልዩ ሁኔታ ነው የተከበረው። እንግዲህ ሐዋርያት ያው ጌታቸውን አንድ ጥያቄ ጠይቀው ነበር። ምን ተአምሩ ለምጽአትከ፣ ለመምጣት ምልክቱ ምንድን ነው ብለው በጠየቁት መሰረት እሱም ሰፊ ትንታኔ ሰጥቷቸው እኛም ያንን አባቶቻችን ሐዋርያት የተማሩትን ትምህርት ለሕዝባችን በማስተማር ተዘጋጅተን መብራታችን ሳይጠፋ ሙሽራችን እንድንጠብቅ የምናከብረው በዓል ስለሆነ በልዩ ሁኔታ ነው የከበረው። ያው ደብረ ዘይት ማለት የወይራ አትክልት የበዛበት ተራራ ማለት ነው። ጌታችን በዚህ ደብረ ዘይት ተራራ ላይ ብዙ ምስጢር አከናውነዋል። እንደውም ቀን ምኩራብ ሲያስተምሩ ነው፣ ሌሊት እዛ ነው የሚያድረው። መዓልተ ይሜህር በምኩራብ ወሌሊተ ይቤይት ውስተ ደብረ ዘይት። ስለዚህ በጣም የሚስጥር ተራራ ነው፣ ትልቅ ተራራ ነው እና ስያሜውን ያገኘው በዚህ ነው።
ይሄ በዓል በአገራችን በክረምቱ መጨረሻ ጳጉሜም ላይ ይታሰባል። በበለጠ ግን በዚህ ነው የምናስበው፣ በወራ መጋቢት ነው የሚታሰበው። ጌታችን ዓለምን የሚያሳልፈው በዚህ ወር ነው። ዓለምንም የፈጠረው በዚህ ወር ነው። ዓለምን የሚያዳነው በዚህ ወር ነው። ማለት ዓለምን ለማዳን የተጸነሰው መጋቢት 29 ቀን ነው። ዓለምም የሚያልፈው መጋቢት 29 ቀን ነው። ዓለምም የተፈጠረው መጋቢት 29 ቀን ነው እና ወሩ ወራ መጋቢት፣ ዘመኑ ዘመነ ዮሐንስ፣ ዕለቱ ዕለተ ሰንበት፣ ሰዓቱ መንፈቀ ሌሊት ነው። ግን በየትኛው ወራ መጋቢት በየትኛው ዘመነ ዮሐንስ እንደሆነ ስለማናውቀው ተዘጋጅተን እንጠብቃለን። የደብረ ዘይት በዓል የዝግጅት በዓል ነው። መብራታችን ሳይጠፋ ምእመናን ስጋውን ደሙን ተቀብለው አባቶቻችን ሌሊቱን ሙሉ ቃለ እግዚአብሔርን በመናገር በማስተማር ማህሌቱም ለየት ያለ ነው። ዋጋ የምናገኝበት በዓል ነው እና አብሶ የበቁት የነቁት ይህም በዓል በጉጉት ይጠብቁታል። ቶሎ እንዲመጣ የጌታችን መምጣት ሲፈጥንላቸው ደስ ይላቸዋል እና በዛ አይነት መልኩ ቅድስት ቤተ ክርስቲያን ከምሽቱ 1 ሰዓት ጀምራ እስከ ጧቱ 3 ሰዓት ድረስ ታከብረዋለች። አሁንም በዙ ሳምንት በዛ አይነት መልኩ በየአድባራቱ በደመቀ ሁኔታ አከብረዋልና ልዩ በዓል ነው ማለት ነው። አመሰግናለሁ ጸባቴ። አሁን ደግሞ ወደ መምህር ታደሰ ነው የሚሄደው። መምህር ታደሰ እንግዲህ የተነሳ ትልቅ በዓል ነው። በዚህ በዓል ዙሪያ እንደው መተላለፍ የሚገባውን መልእክት ይነግሩና በዓሉ እንዴት ነው የሚያዩት? ቅድም ጸባቴ እንደነገሩ በኦርቶዶክሳዊት ቤተክርስቲያን ነገረ ምጽአቱን የምናስብባቸው በዋናነት 3 ወቅቶች አሉ። አንደኛው ከህዳር አጋማሽ እስከ ታኅሳስ መጀመሪያ ባሉት ዘመነ አስተምሮ በምንለው ጊዜ ውስጥ ነገረ ምጽአቱ ይታሰባል። ብዙ ጊዜ አይታወቅም። ከዛ ሁለተኛው ቅድም ጸባቴም እንዳሉት ደግሞ በወራ ጳጉሜ ይታሰባል። ይሄ አሁን እየታወቀ በተወሰነ መልኩ የሚታወቅ ነው። ሶስተኛው ደግሞ በዕለተ ደብረ ዘይት ወይም በበዓለ ደብረ ዘይት ወቅት የሚታሰበው ነው። ይሄ በብዛት የሚታወቀው ነው ማለት ነው። እንግዲህ ያው በዛ በማቴዎስ ወንጌል ምዕራፍ 24 ላይ ስንመለከት እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ቆይቶ ሲወጣ ነው እንግዲህ ህንጻውን ሐዋርያቱ አይተው ተደንቀው ተገርመው በህንጻው አሰራር ተደንቀው ነው ስለ ህንጻው ማማር ውበት ነበረ ለጌታችን ሲነግሩት የነበረው ማለት ነው። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ እነሱ እንዳደነቁት አይደለም ህንጻውን ያደነቀው። እንደውም ተቃራኒውን ነው የነገራቸው የነበረው። ድንጋይ በድንጋይ ላይ ይፈርሳል፣ ህንጻው እንደሚፈርስ ነው የነገራቸው። ነገራችን ላይ ያ ህንጻ እንግዲህ በቤተ መቅደሱ ብዙን ጊዜ ጥፋት ደርሶበታል፣ ብዙን ጊዜ ወድሟል፣ ብዙ ጊዜ ፈርሷል ቤተ መቅደስ። ይሄ አሁን ጌታችን ለመጨረሻ ጊዜ የገባበት ቤተ መቅደስ ነው። ለአንዴ ለመጨረሻ ጊዜ ነው የገባበት እዛ ቤተ መቅደስ ውስጥ። ያ ቤተ መቅደስ ደግሞ የተሰራው ደግሞ በታላቁ ሄሮድስ ነው። እነዚህ የቤተልሔምን ህፃናት ባስፈጀው ሄሮድስ የተሰራ ቤተ መቅደስ ነው። በወቅቱና በዘመኑ እንግዲህ እጅግ ድንቅ ነው የሚባል ህንጻ ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ህንጻው በኋላ ዘመን ላይ እንደሚፈርስ ነው የነገራቸው። በኋላም ደግሞ ያ ትንቢት ተፈጽሞ ሮማውያን በቅኝ ግዛት በያዙ ዘመን በዘመነ ጢጦስ ፈርሷል። ያ ህንጻ ማለት ነው ፈርሶ አይቷል። የሚደንቀው ግን ክርስቶስ እየነገራቸው ያለው ስለ ህንጻው መፍረስ ነው እየነገራቸው ያለው። እነሱ ደግሞ በጣም ተመልከታችኋቸው ከሆነ አስተውላችሁ ከሆነ መጽሐፍ ቅዱስ ላይ የጠየቁት ደግሞ ስለ ዳግም ምጽአቱና ስለ ዓለም መጨረሻ ነው የጠየቁት። ለምንድን ነው ይሄ የሆነው? እሱ ስለ ህንጻ ቤተክርስቲያኑና ስለ ኢየሩሳሌም መጥፋት እየነገራቸው
እነሱ ስለ ዳግም ምጽአቱ ነው የጠየቁት። ይሄ ምንድነው? በእስራኤል ባህልና ትውፊት አንድ የሚነገር ንግርት ነበረ በወቅቱ። ምክንያቱም ይሄ ቤተ መቅደስ ከፈረሰ ይሄ ቤተ መቅደስ የሚፈርስ ከሆነ የዓለም ፍጻሜ ይሆናል የሚል ንግርት ስለነበረ ያን ንግርት ይዘው ነው የዓለም ፍጻሜ ይሆናል ብለው ስላሰቡ ያን ጥያቄ የጠየቁት ማለት ነው። በኋላም ያው ጸባቴ ቀደም እንደነገሩን ሐዋርያቱ ቀርበውት የዓለም ምልክቱስ ምንድነው? የዓለም መጨረሻውስ እንዴት ነው የሚከናወነው ብለው ነው። እዚህ ላይ ምንድነው ጌታችንና መድኃኒታችንም የነገራቸው የዓለም ፍጻሜ አይደለም፣ ያ ፍጻሜ ዘመን መቅረቡን የሚያመለክቱ ምልክቶችን የነገራቸው ይዘረዘረላቸው ማለት ነው። ይዘረዘራላቸው ኦልሞስት ያው ስንመለከት ወደ 8 ምልክቶች ናቸው የተነገሩት ማለት ነው። በቃ የዓለም ፍጻሜ መድረሱን ህልፈተ ዓለም የሚሆንበት ጊዜን የሚጠቁሙ አመላካች የሆኑ ምልክቶች ነገሮች አንዱ ያው የሐሰተኛ ክርስቶስ ይነሳል፣ በስሜ ክርስቶስን የሚሉ ይመጣሉ ብሎ ነግሯቸዋል። ከዛ በኋላ ጦርነት እንደሚነሳ ነግሯቸዋል፣ ረሃብ እንደሚከሰት ነግሯቸዋል፣ ሐሰተኛ ነቢያት እንደሚነሳ ነግሯቸዋል፣ የመሬት መንቀጥቀጥ እንደሚከሰት፣ በዓለም ላይ ፍቅር እንደሚቀዘቅዝ ነግሯቸዋል፣ በክርስቲያኖች ላይ መከራ እንደሚመጣ፣ ክርስቲያኖች ላይ መከራ እንደሚበረታ ነግሯቸዋል። ከዚህም አልፎ ደግሞ በዓለም ላይ ደግሞ ወንጌል እንደሚዳረስ ሁሉ ነግሯቸዋል ማለት ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ። እነዚህንና ያልጠቀስናቸውን ምልክቶችን ስንመለከት እንግዲህ የፍጻሜው ዓለም መቃረቡን መዳረሱን የሚያሳዩ በዓለም ላይ ብዙ ነገሮች እነዚህ ከዘመናት በተለያዩ ዘመናት ሲታዩ ነው የነበሩት ማለት ሲከሰቱ ነው የነበሩት ምልክቶቹ ታይተዋል ማለት ልክ ነው። በየትኛው ሰዓት በየትኛው ጊዜ እንደሚመጣ አይታወቅም ማለት። ስለዚህ የደብረ ዘይትን በዓል ስናከብር በዓለ ደብረ ዘይትን ስናከብር ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ለደቀ መዛሙርቱ ምልክቱን እንጂ የነገራቸው መች እንደሚመጣ የሚመጣበትን ሰዓቷና ጊዜውን አልነገራቸው። ይሄ በአንድ በኩል የሚነግረን ነገር አለ። ይሄ በጣም ትልቅ ነገር ለክርስቲያኖች አንድ የሚያስተምረን ቁም ነገር አለ ማለት ነው። እውነት ስለሆነ ነገሮች ሁሉ እውነት ስለሆኑ ይነገራሉ ማለት አይደለም። ስለዚህ የማይነገሩ ነገሮች አሉ ማለት አይደለም። እውነት ሁሉ ይነገራል ማለት አይደለም። ያ እውነት የሚነገርበት ዘመን አለ፣ ወቅት አለ፣ ጊዜው አለ። ያ ማህበረሰቡ ይሸከመው አይሸከመው፣ ህብረተሰቡ ይሸከመው አይሸከመው፣ ያ ምን ነገረው ሰው ሊሸከመው ይችላል አይችልም ብለን የምናስብበት ነው። ስለዚህ አንዱ በዓለ ደብረ ዘይትን ስናስብ እውነት ስላለን ብቻ እውነት ሁሉ እንናገራለን ማለት አይደለም። ማይነገር እውነት አለ ማለት ይሄ አንዱ የሚያስተምረን ነገር ነው። ሁለተኛው በዓለ ደብረ ዘይትን ስናስብ ቅድም አባቴ ጸባቴ እንደነገሩን የዝግጅት ወቅት ነው አይደል ያለው። ጌታችን ምንድነው ያላቸው? ሰዓቲቱና ጊዜዋ ስለማት ተዘጋጅታችሁ ነው። በየትኛው ጊዜ እንደሚመጣ እናውቀው። እንኳን አይደለም ዳግም ምጽአቱንና ህልፈተ ዓለምን ይቅርና እኛ እንኳን ስጋ የለበስነው ሰዎች መች እንደምንሄድ አናውቀው፣ መች በሞት እንደምንወሰድ አናውቀው። ስለዚህ ምንድነው ሁሉ ጊዜ ተዘጋጅቶ መኖር ማለት ነው። በክርስቶስ ፊት ስንቆም ለዛ ተመልከቱ ከአባቴ ብሩካን ከሚላቸው ወገኖች ነው ወደ መንግስተ ሰማያት ግቡ ከሚላቸው ወገኖች እንዲያቆመን የሚያስችለን ምግባርን ከሃይማኖት ጋር አስተባብረን ተዘጋጅተን መኖር አለ። ይሄ አንዱ። ሁለተኛው ትዕግስት ጽናት ነው። ምክንያቱም እንኳን አይደለም በዳግም ምጽአቱ ወይም ደግሞ በህልቀተ ዓለም ይቅርና እንኳን አሁን በምንኖርበት በዚህ ዓለም እንኳን ማለት ነው በቃ ክርስትናችንን፣ ሃይማኖታችንን፣ አስተሳሰባችንን፣ ሰባዊነታችንን፣ ሰውነታችን የሚፈታተኑ በርካታ ነገሮች አሉ ማለት። ስለዚህ እነዛን የምናልፍበት ጽናት ያስፈልገናል፣ ጥባት ያስፈልገናል ማለት ነው። ያለ ጽናት ያለ ጥባት መቼስ ፍጻሜ ላይ ልድረስ ስለማይችል ማለት። ስለዚህ በውጣ ውረዶች ሁሉ ውስጥ በመከራዎች ሁሉ ሃይማኖትን ከምግባር ጋር አጽንቶ መጠበቅ ይጠበቅብናል ማለት።
ይሄ ሁለተኛው። ሶስተኛው ተስፋ ነው። ሰውን የሚያኖረው ተስፋ ነው አይደል? ሰው ተስፋ ከቆረጠ የትም ሊሄድ አይችልም አይደል? እኛም ዛሬ እዚህ ቁጭ ብለን እኮ የምንማማረው የምንነጋገረው ተስፋ ስላለን ነው። ተስፈኞች ስለሆን ነው አይደል? የትኛውንም ያህል እነዛ ምልክቶች ያየናቸው ተመልክቱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም ፍጻሜ የሚሆን መቃረቢያ ምልክቶችን በዛ ምልክቶችስ ብንሆን እንኳን ድል ነሽው ክርስቶስ ነው። ሐሳዊው ክርስቶስ አይደለም፣ ሐሰተኛ ነቢያቶች አይደሉም። የመጨረሻ ድል ነሽዎች ክርስቶስ ነው። ከድል ነሽዎች ማህበር ደግሞ የሚቀላቅለን ክርስቶስ ነው። ያን በተስፋ እንጠባበቃለን ማለት። ስለዚህ በዓለ ደብረ ዘይትን ስናከብር በዝግጅት በጽናት በተስፋ መሆን አለበት። አመሰግናለሁ መምህር ታደሰ። በጣም ጥሩ የሆነ ትምህርት ነው፣ ማብራሪያ ነው የተሰጠን። እንግዲህ ደብረ ዘይት ያው የተራራ ስም መሆኑን ቅድም አባታችንም ገልጸውታል። እንዳጋጣሚ በተደጋጋሚ ከጸባቴም ጋር እዛው ተራራው ላይ ተገናኝተን አክብረናል ማለት ነው። ትልቅ ታሪክ የተመዘገበበት መሆኑ ያው ይታወቃል። በተለይ መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም ከተማ ያለቀሰበትም እዚሁ ደብረ ዘይት ተራራ ላይ ነው። ሰላምሽ ዛሬ ነበረ ብታውቂ ኑሮ ብሎ፣ ምክንያቱም ደብረ ዘይት ተራራ ላይ ሆኖ ኢየሩሳሌም ከተማ በሙሉ ዳር እስከ ዳር 8ቱም በሮች ስለሚታዩ ያለቀሰላትም እዚያ ላይ መሆኑን እናስታውሳለን። እንደዚሁም ደግሞ የዳዊት ልጅ የእሴይ ልጅ ዳዊትም ልጁ ሲያሳድደው ወደ ደብረ ዘይት ተራራ እያለቀሰ ተከናንቦ እያለቀሰ ወጣ ነው የሚለው በመጽሐፈ ነገሥት ላይ። ስለዚህ ብዙ ታሪኮች ያሉት፣ በተለይም ምናልባት መምህር ታደሰ ይጎብኙ አይጎብኙ አላውቅም፣ በጣም እታረማለሁ። በዚያ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያድርበት የነበረ ዋሻ በአሁኑ ሰዓትም ለጎብኚዎች የኤሊዮን ዋሻ እየተባለ ጎብኚዎች ይጎበኙታል። እንግዲህ በዛች ዋሻ ነው ጊዜውን ያሳለፈው። ቀን ቀን እያስተማረ ሌሊት እዛ ያድርበት የነበረ ዋሻ ነው። ያንን ያው ይጎበኛል ማለት ነው። እንግዲህ ደብረ ዘይት በዚህ ሁኔታ ነው። እኔም መጨመር ለማድረግ ቅድም ከተነገሩት ምልክቶች ጌቴሴማኒም እዛ አካባቢ ነው። ጌቴሴማኒም ከደብረ ዘይት ግርጌ ወረድ ግርጌ ነው ያለው። እነ ቢታንያ ቤተፋጌም ከዛ ግርጌ አካባቢ ነው ያሉት። እንደውም በጣም የሚገርመው መምህር ታደሰ ደብረ ዘይት ተራራ ላይ ሆነን አንድ የምናያት ቤተክርስቲያን አለች። ይቺ ቤተክርስቲያን የእንባ ቅርጽ ናት እና የእንባ ቅርጽ የሆነችበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም ያለቀሰበትን የዛ መታሰቢያ ሁና የተሰራች ናት። እንግዲህ ከምልክቶቹ ያው ብዙዎቹ ተጠቅሰዋል። አንዱ ያው ጦርነት መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል ተብሎ የተነገረው ነው። ይህን ደግሞ ያው እያየነው ስለሆነ በአጠቃላይ ምልክቶቹንም ማየት ወይም ደግሞ የምልክቶቹን ፍጻሜ ማየትም የቻልንበት ሁኔታ ነውና እስኪ ጸባቴ ትንሽ ተጨማሪ ካለ ይጨምሩበትና ወደሚቀጥለው እንሄዳለን ማለት ነው። መልካም ነው መምህር በደንብ ስላብራሩት። ብዙ ያው የደብረ ዘይት በዓል አያልቅም፣ ማለቂያም የለውም። በጣም ሰፊ ነው፣ ትምህርቱም ሰፊ ነው። ግን በጣም የምንጓጓው በዓል ነው። ምእመናን ሊረዱት የሚገባው በጉጉት በተስፋ የምናከብረው በዓል ስለሆነ ጌታችን ሲመጣ ነው የምናርፈው። ደብረ ዘይት ሁሉንም እኩል የሚያደርግ የደብረ ዘይት በዓል ወይም የጌታችን መምጣት ትልቁንም ትንሹንም እኩል የሚያደርግ እሱም እንደተናገረው ሊያሳርፈን ነው የሚመጣው። ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ጊዜ ሐዋርያት ያው ትኩረት ሰጥተው በጣም ትክ ብለው ያዩ ነበረ። መላእክት መጥተው እናንተ የገሊላ ሰዎች ምን እያያችሁ ነው? እንደዚህ ሲያርግ እንዳያችሁት ዳግመኛም ይመጣል ብለው ያይን። አሁን ቤተክርስቲያንም እንደዛ አይኗ እንደዛ ነው፣ ትክ ብላ እያየች ነው እንደዛ እንደሚመጣ እሱም ተናግሯል። ካይበ መጽእ
እንግዲህ የጌታችን መምጣቶች ሁለት ናቸው። አንደኛው የተከናወነ ነው። የመጀመሪያው መምጣት በትህትና ነው። ምራቅ እየተተፋበት እየተቀለደበት እስቲ የእግዚአብሔር ልጅ ከሆንክ ከመስቀል ውረድና እንመንብህ እያሉ ዓላማውን ለማደናቀፍ ብዙ እየተናገሩ የርኩሳንን ምራቅ ታግሶ ነው ያሳለፈው በትህትና። ይሄ ግን በግርማ መለኮቱ በትስቢቱ በማስፈራት ነው ማለት ነው። እና ያን ጊዜ ማንም አይናገርም፣ ምድር ጸጥ ትላለች። አብ እንኳን በማንም አይፈርድም፣ ፍርዱን ሁሉ ለወልድ ነው የሚሰጠው። ምክንያቱም የቆሰለ የደማ መስቀል የተሸከመ አክሊለ ሦክ የደፋ እሱ ስለሆነ የሚደንቅ በዓል ስለሆነ ምእመናን ይህም በዓል በጣም በክብር ነው የሚያከብሩት። ለየት ባለ መልኩ በፍርሃት እንደተደረገ አድርገው የደብረ ዘይት ዕለቱ ወይንም የጌታችን የመምጣቱን ነገር የምናስበት ይሄ ቀን ዕለቱ ራሱ ይከብዳል። በጣም ከባድ ነው። በጣም ይከብዳል። እንደው ከሰንበታት ሁሉ የተለየ ነው እና በዛ አይነት መልኩ የምናከብረው ነው። ሁላችንን እኩል የሚያደርግ ነው። ጌታችን ካልመጣ ዋጋችንን አናገኝም። ጤዛ ልሰው ድንጋይ ተንተርሰው በበረሃ የሚኖሩት የእሱን አሰር የተከተሉት ሁሉ ይህም በዓል በጉጉት ነው የሚፈልጉት። ቅዱስ ዮሐንስ ቶሎና ነው እኮ ያለው። ቶሎና አሜን ነው ያለው። በቃ እመጣለሁ ሲለው ቶሎና ነው ያለው እና ቶሎ እንዲመጣልን ነው። እንደውም ጌታችን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የጌታችን መምጣት ሲናገር አለማዘግየቱ ጥሩ ነው ይላል። አለመዘግየቱ ለእኛ ጥሩ ነው እና ይሄ ቅድም የተባሉት ነገር ሁሉ እረፍት የሚያገኙት እሱ ሲመጣ ነው። እሱ ሲመጣ ስለሆነ ሁላችን አንድ የሚያደርግ በዓል ነው። በዚህም መሰረት በየአብያተ ክርስቲያናቱ፣ በየገዳማቱ፣ በየአድባራቱ በልዩ ሁኔታ ነው የሚከበረው። ቦታው ጌታችን ነገረ ምጽአቱን የተናገረበት ቦታ ልዩ ነው። ቅድም መምህር ሳሉም እንዳሉት መምህር በላይም እንዳሉት በጣም የሚያምር ቦታ ነው። የጸሎት ቦታ ነው። እንግዲህ ጌታችን ሲመጣ የላይኛዋ ኢየሩሳሌም መታዛ ላይ ትተከላለች ነው የሚለው። እንግዲህ እግዚአብሔር ሰው ረቂቅ ነው የምጽአት ነገር እና ዘካርያስም እንደተናገረው ማለት ነው። ወይ ቀውም እገሪሁ ለእግዚእነ ኢየሱስ፣ በዛ በተራራው ላይ የጌታችን እግር ይቆማል። ደብረ ዘይት ለአራት ይከፈላል ነው የሚለው። አራት ይከፈላል። ግማሹ ወደ ምስራቅ፣ ግማሹ ወደ ምዕራብ፣ እስከ ታች እስከ ቆላተ ይሷፍጥ ድረስ እስከ በረሃው እንግዲህ ዝቅተኛው ቅድም የጸሎተ ሐሙሱ ቤተ መቅደስም የንባው ቤተ መቅደስም የነቢያት መቃብርም በዛ አካባቢ ነው እና የደብረ ዘይት ሚስጥሩ ብዙ ነው፣ ተነግሮ አያልቅም። ጌታችን እንደተናገረው ከኛ የሚጠበቀው ወንበሩ ድልዋኒክሙ ነው። ተዘጋጅተን ንስሐ ገብተን ስጋውን ደሙን ተቀብለን መጠበቅ ነው። ይመጣል። ሲመጣ ደግሞ ይዞን ይሄዳል። እኛም ከእሱ ጋር እንነጠቃለን እና የተስፋ የደስታ በዓል ነው እና እኔ የምለው በደብረ ዘይት በዓል ላይ ሁላችንም ትኩረት ሰጥተን ተዘጋጅተን እንግዲህ የክርስቲያን ትልቁ ምጽአቱ ዕለተ ሞቱ ነው። አንዳንድ ሰዎች ይመጣል ትላላችሁ ብለው የሚያሾፉ አሉ። የእኛ ምጽአታችን ዕለተ ሞታችን ነው። ዕለተ ሞታችን በእያንዳንዳችን ሲደረግ ምጽአት ነው። የእሱ መምጣት ግን ሁሉንም አጠቃሎ ይህንን ዓለም ለማሳለፍ ነው። እንግዲህ ገበሬው ሐዋርያት ናቸው፣ መስተገብራኑ ጌታችን እንግዲህ ማይረሩሰ ህልቀተ ዓለም ውእቱ፣ እንግዲህ አዝመራው መሰብሰብ የዓለም ማለቅ ነው ብሏል። ወአጸዱኒ መላእክት እሙንቱ፣ የሚያጭዱ ደግሞ መላእክት ናቸው እና መታጨዳችን መጠራታችን አይቀርም። ወደ ጎተራው መሰብሰባችን ስለማይቀር ምርጥ ዘር ሆነን ራሳችን ጠብቀን እንግዲህ ያን ጊዜ ከባድ ነው። በዚህ ምድር ዛሬ ኃያላን የሆኑ ያን ጊዜ ይደክማሉ ይላል አትናቴዎስ። ይደክማሉ ራሳቸውን ዛሬ በዝሙት በኃጢአት በክፋት በተንኮል በዘረኝነት ያደከሙ ያን ጊዜ ይደክማሉ ይላል። አሚሃ ይትፈጸም አፍ ዘይነብብ አመጻ፣ ያን ጊዜ ትቢት የሚናገር ዛሬ ደፋለሁ ገለብጣለሁ የሚለው ያን ጊዜ ይዘጋል። ስለዚህ ያን ጊዜ እሱ ፊት መቆም ስለማይቀር ካሁኑ በትትና እሱ የሚወደውን ስራ ሰርተን እንድንጠብቀው በማለት ነው። በሰፊው በመምህር ስለተገለጸ በዚህ ላይ አመሰግናለሁ። ጸባቴ መምህር ታደሰ ትንሽ የሚጨመር ነገር ካለ ጨምርና ወደሚቀጥለው እንሄዳለን። እኔ ብዙም የሚጨምረው ነገር የለም። አክቹአሊ እንትና ጸባቴም ደጋግመው ሰርተናል። ባጭሩ ግን የደብረ ዘይት
በዓል የምናከብረው ወይም በደብረ ዘይት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ስለ ዓለም መጨረሻና ስለ ትንሣኤ ሙታን ያስተማረበት ዕለት ነው። ያን እያሰብን ያን እያዘከርን እንኖራለን። ራሳችን ሁል ጊዜ ማሰብ ያለብን ቅድም ጸባቴ እንዳሉት በቃ የኛ ምጽአታችን ዕለተ ሞታችን ነው። ስለዚህ ለዛ የሚሆን ህይወት ለዛ የሚሆን አኗኗር ይዘን መሄድ ያለበት አሁን ያለንበት ዘመን አሁን ያለንበት ጊዜ እኮ እያየነው ነው። ምን እየሆነ ምን እየተከናወነ እንዳለ እኮ እያወቁ ነው። ፍጻሜ ዓለም እየቀረበ መሆኑን እኮ ግልጽ እየሆኑ እየመጡ ነው። ትልቁ ነገር ምንድነው? በዛ እንዲሆናል በዚህ ይከናወናል ይሄ እንዲደረጋል የሚለውን ትተን ዝግጅቱ ላይ ማተኮር እሱ ላይ አተኩረን ነገ በጌታችን ፊት ስንቀርብ የሱ ባለሟሎች ሊያደርገን ከቅዱሳኑ ህብረት ሊቀላቅለን ሊያዋህደን የሚችል ምግባርና ሃይማኖትን ይዘን መገኘት አለብን። እውነት ነው። እንግዲህ ያው እንደተገለጸው ደብረ ዘይት በልዩ ሁኔታ የምናስብበት የምጽአቱን ሁኔታ እንደ አዋጅ ሆኖ የምናስብበት እንጂ በየጊዜው በየሰዓቱ በየደቂቃው በየሰከንዱ ተዘጋጅተን መኖር እንዳለብን ነው። በአጠቃላይ ከዚህ ትምህርት እንትን ያለው ጽናትና በተለይ ደግሞ ጥንቃቄ የሚያስፈልግበትም መልእክት የተላለፈበት ነው። እንግዲህ ይህም በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ ቅድም ከመምህር ታደሰም እንደተነገረው በሌላም ጊዜ በጳጉሜም እንደዚሁ ተለያዩ ወቅቶች ታከብረዋለች። በተለይ የዚህ አሁኑ እኩለ ጾም ታላቁ የአብይ ጾም እኩለ ጾም ስለሚባል እንደ ሁሉም ትኩረት ሰጥቶ ስለሚያስበው ነው። በተለይም በሳማ ሰንበት በሚባለው በዛ ልዩ በዓል ይከበራል በየዓመቱ። በዘንድሮም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በተገኙበት ከመላው ሀገራችን በመጡ ምእመናን በርካታ ምእመናን በልዩ ሁኔታ ታስቦ ነው የዋለው ማለት ነው። ቤተክርስቲያናችን ከመጽሐፍ ቅዱስን መሰረት በማድረግ በልዩ ትኩረት የምጽአቱን ሁኔታ እየነገረች እያወጀች መሆኑን ነው እንግዲህ የተረዳ ነው። ሰዓታችን አንፃር ወደ ሁለተኛው አጀንዳችን ነው የምንገባው። እንግዲህ ይሄም ተያያዥነት አለው ከዚሁ ታሪክ ጋር ተያያዥነት ያለ ሁኔታ ነው። ቅድም ሲገለጽ ደብረ ዘይት ወይም ምጽአት ማለት በዛ ቀን ይመጣል ብቻ ሳይሆን የሚነገርበት ነው። ምጽአት ሞት ነው ተብሏል። እንደገና ደግሞ ሞት የሚባለው ያው ወደ ሲኦል መውደቅ ወይም ደግሞ በፍርድ ላይ መውደቅ ነው። ሁለት በቀኙና በግራው ያቆማቸዋል። በበግና በፍየል ብንመሰልም ስለ ሰዎች ነው የተነገረውና በቀኙ የሚቆሙት ያው ወደ ዘላለም ሕይወት የሚገቡ ናቸው። እነሱም ደግሞ አለባበሳቸው ቤተክርስቲያናችን ነው በስዕል እንደምታሳየን በግራ የሚቆሙት ጥቋቁር ነው የሚለብሱት፣ በቀኝ የሚቆሙት ደግሞ ነጫጭ ነው የሚለብሱት። ከዚህ በመነሳት ነው ቅድስት ቤተክርስቲያናችን የወንድማችንን አሸኛኘት ለየት ባለ ሁኔታ ባልተለመደ ሁኔታ ከሰሜን አሜሪካ ጀምሮ እስከ ኢትዮጵያ ድረስ ባለው በአጠቃላይ አባቶችም ወጣቱም ካህናቱም ሊቃውንቱም ሁሉም ነጫጭ ለብሶ ነው ያጀበውና ይሄ ታሪክ ተያያዥነት አለው። እንግዲህ በጣም የምንወደው የምናከብረው ለቅድስት ቤተክርስቲያናችን እድሜ ልኩን ዋጋ የከፈለው በአጠቃላይ የወንጌል ሰባኪነትን ስራ መደበኛ ስራ አድርጎ ያለ እረፍት ለረጅም ጊዜ ሲያገለግል የቆየው መምህር ዘላለም ወንድሙ እንግዲህ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ሄዷል። ቅድስት ቤተክርስቲያን ደግሞ ውለታውን ከፍላለች። ባሸኛኘቱ የነበረው እኔ በህይወቴ በእድሜ ብዙ የጥበብ ሰዎች ብዙ ታዋቂ ሰዎች የተለየ አሸኛኘት ሲደረግላቸው ተመልክተናል። የመምህር ዘላለም ግን ለየት ብሎ ነው የተመለከትነው። እንግዲህ ብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም
ወእጨጌ ዘመንበረ ተክለ ሃይማኖትም የሐዘን መልእክት አስተላልፈዋል። እንደዚሁም ደግሞ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ የደቡብና የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስም መልእክታቸውን አስተላልፈዋል። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስም መልእክት አስተላልፈዋል። ሌሎችም ሊቃነ ጳጳሳት በየሀገረ ስብከታቸው መልእክታቸውን የሐዘን መልእክታቸውን ሲያስተላልፉ ተመልክተናል። ከዚህ ውጭ ደግሞ በሰሜን አሜሪካም የነበረው ስርዓት የተለየ ነው። ከዚያ ቀጥሎ ደግሞ በኢትዮጵያም እንደዚሁ እንደው በመጀመሪያ ጸባቴ እንደው ያንን ስርዓት እንደው እንዴት ተመለከቱት? ምን ታዘቡ? ከዚያ ከተለየ ሽኝት ከዚህ እንጀምር። በጣም ደስ የሚል ነው። እኔ ከዛ የተማርኩት ምንድነው እግዚአብሔር በንቃት በብቃት በፍርሃትና በትህትና የሚያገለግሉትን ያው በሰማይ ዋጋቸው እንደሚከፍላቸው በመጽሐፍ ቅዱስ አንብበናል፣ ተጽፏል። በምድር ግን አይተን አናውቅምና በምድር ያየንበት ነው የተጻፈውን በሕይወት ያየንበት ነው። ንጉሥ ለወደደው እንዲህ ያደርጋል እንደተባለ ብሏል ባለቤታችን። እኛ እንቸኩላለን። ያው እኛ ውዳሴ ከንቱን እዙ በምድር ዋጋውን እንውሰድ እያለ ነው እንጂ በምድር እንደ ዘሌ ያሉ ውዳሴ ከንቱን የሚሸሹ ከሚዲያ ርቆ ሁሉን ነገር ጠልቶ በትህትና የሚያገለግል ሰው ቢኖር እግዚአብሔር ተናግሯል። እንደው ቢፈልገው በሰማይ በመላእክት ፊት በአጋንንትም ፊት አጋንንትን ለማስቆጨት መላእክትን ለማስደሰት በአባቴ ፊት አከብረዋለሁ እንዳለ ያን ክብር ነው ያየነው። እኛ በጣም ቤተክርስቲያን ኮርታለች። አሸኛኘቱ ልዩ ነው። ሊሆን የቻለው እንግዲህ የመምህራችን ቅንነት፣ ደግነት መምህር ዘላለም ወንድሙ ወልደ ሰማዕት አንዲትም የባከነች ጊዜ አልነበረችው። በእድሜው ተጠቅሞባታል ማለት ነው። ያው በቅዱስ መጽሐፍ ብዙ ዘመን የኖሩ ሰዎች አሉ፣ ምንም ያልሰሩበት። ማቱሳላም ምን ሰራበት ይባላል። በሐዲስ ኪዳን ደግሞ እንደነ ቅዱስ ጊዮርጊስ እና እድሜያቸው አጭር ናት። 27 ዓመት ነው ቅዱስ ጊዮርጊስ የኖረው፣ ያውም 7 ዓመት የስቃይ መከራ ማለት። የጌታችንም እድሜ አጭር ነው። ዋይ ጸረ እድሜ ለረሱ የራሱን እድሜ ራሱ አሳጠረ ይላል። ብዙ መኖር ሳይሆን ብዙ መስራት ነው። በዚች በ49 እድሜው ከዛ የልጅነት ጊዜ አለ። በጣም እንደው 33 ወይ 34 ቢሆን ነው የጌታችን እድሜ አካባቢ ቢሆን ዘዴና አገልግሎት ከጀመረ በዚህ በጣም የተሳካለት አገልግሎት ነበረ። ሁሉን አንድ ያደረገ ከክፋት፣ ከውዳሴ ከንቱ፣ ከዘረኝነት መምህር ዘላለም ወንድሙ የት ይወለድ የት ይደግ አናውቅም። እንደው የእረፍቱ ዕለት ጠቆም ሲደረግ ሰማን አናውቅም። ይሁን ግን ልክ እንደ ቅዱሳን የትም ቢሆኑ ቅዱሳን የእግዚአብሔር ሰዎች ቀበሌ የላቸውም፣ ሰፈር የላቸውም። እንደዛ ነው የምንወደው እና የተለየ ጸጋ ነበረ፣ የተለየ አገልግሎት ነበረው። ማታ አስተምሮ ከሰዓት ደግሞ የሌላ ጉባኤ ይሄዳል። እረፍት የሚባል የለውም። ሁለት ነገር ነው የተምታታብን። አዝነናልም ደስ ብሎናል። ባይሞት ያን ክብሩን አናይለትም እያለን እኛ ብንቀድመው ኖሮ አናይም። በስጋ በማየታችን ያን የመሰለ ክብር ደስ ብሎናል። በዚህ ክፉ ዘመን አገልጋይ በሚፈለግበት አገልጋይ ሞልቷል። ግን እውነተኛ አገልጋይ ይሄ በቤተ ክርስቲያናችን የመጨረሻው ክብር መጥቶ ርዕስ የሚባል ራሱን አሳልፎ የሚሰጥ ረጅም ሰዓት ነው የሚያስተምረው። ወቅቱን ጠብቆ የሚያስተምር አባቶቻችን የሰሯትን ስርዓተ ግጽውን በተመለከተ ዘመኗን በተመለከተ አንድም ሳይዛነፍ ነው የሚሰብከው ዘዴ። ከዛም በተለየ ደግሞ ብዙ ጊዜ አይታችሁ ከሆነ እንደ መምህራን አስተምረው እንደ ቸርነት ሳይባል ጸሎት ሳይደረግ ነው ልም የሚሉት። በጭራሽ ያደርገው ይሄድ እንደሆነ በገጠሙኝ አብያተ ክርስቲያናት በጭራሽ ጸሎቱ አልቆ ከዛ በመስቀል ተሳልሞ የቤተ ክርስቲያን ኃላፊዎቹን ወደ ቤት ሸኝቶ መምህራኑን ተሰናብቶ ነው። ሌላው በከንቱ የሰጠኋችሁን የተቀበላችሁትን በከንቱ ስጡ ዘነሳይከሙ
በከንቱ ሀቡ በከንቱ ያለውን የፈጸመ መምህር ያለምንም ድካም ያለምንም ማስብ የሰራ ስለሆነ ብዙ ተስፋ ነበረ። ምዕመናን አዝነዋል። ሞገስ ያለው ግርማ ያለው መምህር ነበረ። ግርማ ለአውደ ምሕረቱ ግርማ ነበረው። በቃ እና ብዙ መምህራን እንጋብዛለን እንደው ቅር እንዳይላቸው እንጂ ሲመጡ ዘላለም ነው ሲባልና እነሱ ይለያልባችን በሩን የምናይበት አይን ይለያያል። ወደ መድረኩ ገና ከመኪና ወርዶ ሲመጣ አብሮት የሚራመድ ኃይል ነበረ። ሲቆም ብቻ አይደለም እና ከቆመ በኋላ ረጅም ሰዓት ነው የሚያስተምረው። እያንዳንዱ ከአንደበቱ የሚወጡ ቃላት የተለዩ ነበር። እያንዳንዳችንን በየደቂቃ እዛ ውስጥ ንስሐ እንድንገባ ነው የሚያደርገን እና አንድ ወቅት ላይ ያስተማረ ዮሐንስ ወልደ ነጎድጓድ በነበርኩበት ጊዜ አንድ ትልቅ ኃላፊ በስልጣን ላይ ያሉ እኔ ያን ጊዜ ወደ ኃላፊነት አልመጣሁም። ስልጣን ትቼው ልሄድ ነው አሉ። ምን ይሄን ጉድ እየሰማሁ ቃለ እግዚአብሔር እንደው ገዳም ግባ አለኝ በጣም እና የማይለውጠው የለም። የዘሌ ስብከት የተለየ ነው። መምህር ወመገስጽ ዘእያደሉ ለገጽ የተባለ የዘመናችን ዮሐንስ አፈወርቅ ነው። እኔ ዮሐንስ አፈወርቅ በማንበብ ነው የማውቀው፣ ዘሌን ግን ባይናየው እና ዮሐንስ አፈወርቅ ነው። በጣም ቃላቶቹ የማያልቁበት ደስ ይላል እንደው ትምህርቱና እንግዲህ በዚህ በምጽአት ጊዜ ነው የሄደው። እኛ ምጽአትን የጌታችንን መምጣት በምድር አከበር፣ እሱ ግን በሰማይ አከበረ። እኔ አንዳንዴ መምህር ዘላለም ወደ ፈጣሪው ተጠራ ሲባል ትናንትና እሑድ ሳምንት ነው የሰማሁት። ሌሊት ነው 9 ሰዓት ዘማሪት ማርታ ደውላልኝ። ማታ ደግሞ እያወራን ነበር ስለሱ። በእውነት ብዙ የሚሰራቸው ስራ ስለነበር እያወራን ነበር። እኛ ጋር ደግሞ የካቲት 24 እንድመጣ መምህር በቃላ ይባላሉ የስብከተ ወንጌል ኃላፊ ደውሉልኝ ብያቸው አይ ወደ አሜሪካ ሄዳለሁ ካልሄድኩ እመጣለሁ ብሎ ደውሎ ደግሞ የማይመጣ ከሆነ ይናገራልና በዋዜማው ሊሄድ ሲል ደውሎ አይ የዛሬ ወር እወጣለሁ መጋቢት እመጣለሁ ብሎን ቀጠሮ ይዘን ሄድ ነው። በዚህ በጣም አዝነናል። በጣም ነው ልባችን የተነካው። እንደ ቀጠሮ ባንይዝ ኖሮ ባንነግረው ኖሮ የሚለው ሁሉ ስሜት ተደበላልቆብናልና አሸኛኘቱን ስናይ ነው ሁሉን የረሳ ነው። በጣም ቤተክርስቲያን በጣም በልጇ ኮርታለች። አገርም ኮርቷል። ዓለምም ተደንቋል። በምንም ደረጃ ያው እንዳያችሁት በሁለቱ ቋንቋዎች ስለተላለፈ መልእክቱ ሌሎች ዜጎችም ኦርቶዶክሶችም እነሱም እኛ የሌሎቹን ሀገር ቅዱሳን እንደምናከብር እኛንም ቅዱስ በዚህ ዘመን በኢትዮጵያም እንዲህ አለ ብለው የሚያደንቁት ነውና እንግዲህ እግዚአብሔር ጥበቡ ረቂቅ ነው። ወስዶ እንዲያልፍ ያደረገው በዛ በባዕድ ሀገር ነው። በባዕድ ሀገር ያለው ሕዝብ ደግሞ ወደ ባሻ ነው፣ አልቃሻ ነው። እንደ መምህር ዘላለም ያለ በጣም ይወዳልና እነሱም በረፍቱ አጽሙን መሀል አድርገው እንዲባረኩ አደረገ። ለእኛም ደግሞ አመጣለን። አቀባበሉ ልዩ ነበረ በእውነቱ። የከተማ መስተዳደሩም እዚህ ላይ የሰራው ስራ በጣም የሚደነቅ ነው። በጣም እኔ ሳላደንቅ አላልፍም። አደባባዩን ፈቅደው ምንም ጫና አልነበረም። ኮሚቴዎቹ በየሄዱበት መስሪያ ቤት እንደ ባለ ጉዳይ ነው ያስተናገዱትና በእርግጥ ዘሌ ለከተማውም ባለውለታ ነው። ለምን ወጣቱን ቀርጿላ። ሲጃራ እንዳያጤስ፣ ሌባ እንዳይሆን፣ ዱርዬ እንዳይሆን። ይሄ እኮ በጣም ትልቅ ስራ ነውና ያን ውለታ እግዚአብሔር ከፍሎታል። በዚህ ደስ ብሎናል። አሸኛኘቱ የሚገርም ነው። የንጉሥ አሸኛኘት ነበር። በጣም የሚገርም ነው። በእርግጥ ዘሌ በፓትርያርኮች በብፁዓን አባቶች በሁሉም በገዳማውያን እንግዲህ ዓለምን በሞቱ አንድ ያደረገ ክርስቶስ ብቻ ነው። በሞቱ ሁሉንም አንድ ያደረገ ጽድቁን ያየንለት ወንድማችን ነውና አሸኛኘቱ የሚገርም ነው። በዚህ ጊዜ የሚሄዱ በጣም የምጽአትን ስብከት በጣም ይወደው ነበር። በጣም የሚገርም ነው። አሁን የቀድም መምህር በላይ ያሉትን ይሄን 8ቱን የምልክት የምጽአት ምልክት የሆነውን ሲዘረዝረው የሚገርም ነውና ደግሞ ወደ ላይ ፈጣሪያችን ከሚያልፈው አገልግሎት ወደማያልፈው ወይንም የተወሰነ 2 ደቂቃ ወይም 2 ሰዓት ከሚሰብክበት ወደማይደክምበት ወደማያቋርጥበት አገልግሎት ነው። መሞት የለም በክርስትና ለውጥ ነው። የአገልግሎት ለውጥ ያድራሻ ለውጥ ነውና በዛ እንጽናናለን። ሸኝኝቱ ግን በጣም ደስ የሚል ነው።
ከጠቅላይ ቤተ ክህነት፣ ከሀገረ ስብከት፣ ከማህበራት እንደዚሁም ኦቲሲ ሚዲያ አካላቱ ሁሉም በሚባል በእውነቱ ይሄንን ፍቅር ትልቅ በቁሙ ካስተማረን በሞቱ ያስተማረን ጌታችን እንግዲህ ቆሞ ሳይሞት ጌታችን ወንጌልን አስተምሯል። ሞቶም ደግሞ ኪዳንን እግዚአብሔር ዘብርሃናትን ቅዳሴ እግዚእን ለትምህርተ ኅቡዓትን አስተምሯል። ልክ እንደ ጌታችን ከተነሳ በኋላ ጌታችንና በሞቱም በሕይወቱም ነው መምህራችን የሰበከንና ጥሩ ሽኝት ነበረ። እግዚአብሔር ነፍሱን እንግዲህ በመንግስቱ ይቀበልልን አንልም፣ ተቀብሏታል፣ አይተናል። ለዛው ነው ነጭ ለብሰን የሸኘነው። ዛሬም ነጭ ለብሰን ስለሱ የምንናገረው ሁልጊዜም የሱ ወርቃማ ቃላቶች በልባችን ጻዳ ሐሴት ያሰሙናል ማለት ነው እና በአጠቃላይ ዘሌ እስትንፋሱ ሁሉ የእግዚአብሔር ቃል ነው። በእውነቱ በወንጌል የተጥለቀለቀ ነው። መጽሐፍ ቅዱሱን ሲገልጸው አያየው ከማወቁ የተነሳ ጥቅሶቹ የት ቦታ እንዳሉ እሱ እያወራ ነው የሚገልጻቸው። የትልቅ እድል ነው። እንደነ ኤርምያስ በእናቱ ማህፀን ተመርጦ በልጅነቱ ጊዜውን ለእግዚአብሔር የሰዋና የሰጠ ወንድማችን ስለሆነ እያመመው እንግዲህ ህመሙ ቆይቷል። እያመመው እየደከመው እኛ ትንሽ ሲደክመን ጉሮሯችን ሲከረክረን አገልግሎት እናቋርጣለን። እሱ ግን ምንም ሳይመስለው ጸጋውን የሰጠውን አምላክ አክብሮታል። የተሰጠን ጸጋ አትናቅ እንደተባለው ጢሞቴዎስ ሳይንቅ አክብሮት ተጠቅሟል። ያከበረው አምላክም በአደባባይ አክብሮት አይተናልና በነገሮች ሁሉ ይሄን ያደረገ እግዚአብሔር ስሙ ይመስገን ነው። አመሰግናለሁ ሰባቴ። በጣም ጥሩ ትንታኔ ነው። ወደ መምህር ታደሰ ወርቁ ነው የሚሄደው። መምህር ታደሰ እንግዲህ ያው ሁላችንም በአይን የተመለከትነው ሁኔታ ነው። ቤተክርስቲያናችንን ከፍ አድርጎ ያሳየ ወንድማችን ነውና እንደዚሁም ደግሞ እርስዎ ያዩበትን መንፈስ ከአሸኛይቶ ጀምሮ በተለይም መምህር ዘላለም ከሌሎቹ የወንጌል መምህራን አገልጋዮች የሚለይበት ነጥቦችን ጭምር አካተው ቢነግሩን። በእውነት ያጋጣሚ ነገር ሆኖ ብዙም ጊዜ ከሌሊቱ 10 ሰዓት በፊት ብዙም ጊዜ አልተኛም። ስራዎች ስለሚኖሩ ማለት ነው እና ያጋጣሚ ሆኖ የዛን ቀን በጊዜ ነው የተኛሁት እና በጊዜ ኦልሞስት ወደ 4 ሰዓት ምናምን ተኛውና ምን እንደሆነ አላቅም። ልክ ከሌሊቱ 6 ሰዓት ሊቀሰቀሰኝ ከዛ ቀስቅሶ ያው እንግዲህ መጀመሪያ ከእንቅልፋችን መቼስ ስንነሳው ለማድ ሆኖብን የምናደርገው ስልካችን ላይ ቶሎ የምንሄደውና እና ስልኬን ከፈትኩና ፌስቡክ ሳይ ማመን የቸገረኝ በቃ ዘላለም አርፏል የሚለው ዜና አየሁት። በጣም ነው የደነገጥኩት። ከዛ አሜሪካ ያሉ ወንድሞች ጋራ ደዋወልኩ። ከዛ ነገሩኝ፣ እውነት መሆኑን አረጋገጡልኝ። ለኔ በጣም አስደንጋጭ ነበር። በጭራሽ ልቀበለው ህሊናዬ ሊቀበለው ማይችል ነገር እንጂስ እግዚአብሔር በውሳኔው በፍርዱ ሁሌም ትክክል ነው። እንደ ሰው አለ አይደለ? የሰው ህሊና አይደለ? እንጂስ አብረህ የኖርከው ሰው የምታውቀውን መምህር በዛ ቅጽበት ባልጠበቅከው ሁኔታ ስትሰማ ማረፉን ስትሰማ በጣም አስደንጋጭ ነበር። ለኔ ይሄ በጣም በህይወቴ ዘመን ብዙ ሀዘኖችን አሳልፌያለሁ። ብዙ እንትኖችን ተብያለሁ። የዘላለም ግን ተለይቶብኛል። እሱ የሚጎድልበት ነገር ኖሮ አይደለም፣ እኛ የሚጎልብን ብዙ ነገር ስላለ ቅድም ጸባቴ እንዳሉት ነው። ልክ ነው። አገልጋይ ሞልተዋል፣ መምህራን ሞልተዋል፣ ሊሰብኩ ሞልተዋል። ነገር ግን ዘላለም መምህር ዘላለም የሚሸፍነውን ጉድለት ግን ማናችንም አንሸፍነውም። በእውነት ያ ከጥባት ጋር ያ ከጽናት ጋር ተያይዞ ነው። በኦርቶዶክሳዊት ቤተክርስቲያን አንድ ሰባኪ ኦርቶዶክሳዊ ሰባኪ ነው ለመባል ቢያንስ 3 ነገሮችን ማሟላት አለበት። 3 ነገሮች ሊስማሙለት ይገባል። ሕይወት፣ ትምህርት፣ ስርዓት። ሕይወት ያ
የሚሰብከው የሚያምነውን ነው። ያ ያመነውን ደግሞ የሚኖር ነው። መሰለኝ ብሎ የሚሰብከው አይደለም። ኦርቶዶክሳዊ ክርስቲያን አንድ ሰባኪ ሲሰብክ መሰለኝ ብሎ አይደለም። መምህር ዘላለም እኔ እስከሰማሁት ድረስ ባለኛ ቀን እስከሰማ አንድ ቀን ይመስለኛል የሚል ነገር የለው። በስልጣን ነው የሚያስተምረው። በስልጣን ነው የሚያስተምረው። ያ የሚሰብከውን ደግሞ አምኑበት ይሰብከዋል። በተግባር ደግሞ ኖሮታል። የሚኖረውን ነው። በነገራችን ላይ መምህር ዘላለም ያኖረውን አልሰበከም። የማይኖረውን ዝም ብሎ ንድፍ ሐሳባዊ አይደለም። ይሄ አንዱ ነው። ሁለተኛ ትምህርቱ ነው። አንድ ኦርቶዶክሳዊ ሰባኪ መቼስ የሚያስተምረውን ትምህርት ጠንቅቆ ማወቅ አለበት። የክርስቲያኒቱ መሰረተ እምነት ስርዓተ አምልኮ ማወቅ አለበት። ብዙዎቻችን ምን እናደርጋለን? የክርስቲያኒቷን መሰረተ እምነት ስርዓተ አምልኮ ልናውቅ እንችላለን፣ ግን አንዳንዴ የምናስተምረው ግን ጠንቅቀን አናውቀው፣ በጣም ያዳልጠናል። መምህር ዘላለም ግን በሚያስተምረው ርዕሰ ጉዳይ ላይ በቂ ዝግጅት አደላድሎ ነው የሚመጣው። ለዛ ነው ቅድም አባቴ ጸባቴ እንዳሉት መጽሐፍ ቅዱሱን ሲገልጠው የማያበት መጠን በደንብ እንትን ብሎበታል ማለት ነው። ይሄ አንዱ። ሶስተኛው ስርዓት ነው። ብዙዎቻችን ያው የምንንጠባጠብባቸው ብዙ ነገሮች አሉ። ቅድም እንዳሉት ነው ጸባቴ ምክንያት ደርድረን ወይ ሰበክን በረን ነው የምንወጣው። ዘላለም በዚህ በስብከት አገልግሎት ቀድሞ ነው የሚመጣው። ቀድሞ መጥቶ ቤተ መቅደስ ውስጥ ወይ ደግሞ ዞር ብሎ ጸሎት ያደርጋል። ሲጨርስ ደግሞ ተመሳሳይ ነው የሚያደርገው። የምህላው የጸሎቱ ተካፋይ ሆኖ ነው የሚሄደው ጸሎት። ይሄ ስርዓተ ክርስቲያን ነው ነገራችን። ስለዚህ ለኔ መምህር ዘላለም የኦርቶዶክሳዊ ሰባኪ መለኪያዎችን አሟልቶ ብቻ ሳይሆን ከፍ አድርጎት ከፍታ ምዕራፍ ላይ አድርሶት የሄደ መምህር። ይሄ እንግዲህ ከሱ ማንነት፣ ከሱ ህይወት፣ ከሱ ጠባይ አንፃር ተነስተን እኔ በትምህርት ደረጃ መምህር ዘላለምን ከሌሎቻችን ወይም ደግሞ ራሳችን መምህራንን ከምንል የሚለዩት ሶስት ነገሮች አሉ። ሶስት ነገሮች ወሳኝ ጉዳዮች አሉ መምህር ዘላለምን ልዩ የሚያደርጉት። አንዱ የመምህር ዘላለምን ትምህርት አስተውለነው ከሆነ በጣም አብዛኛውን ጊዜ መጽሐፍ ቅዱሳዊ ነገረ መለኮት ነው። በጣም ብዙ ጥቅሶችን የሚዘረዝረው ለእያንዳንዷ ንግግር ጥቅስ አለው። ለእያንዳንዱ ግን እንትን አለ። ይሄ ከነገረ መለኮት አስተምሮ አንፃር መጽሐፍ ቅዱሳዊ ይሄ ባይብሊካል ቲዮሎጂ የምንለው ነው። ብዙዎቻችን ጥቅስ ልንጠቅስ እንችላለን፣ ልናነሳ እንችል፣ ግን በሱ ልክና በሱ መጠን አንጠቅስም። ይሄ አንዱ ይለየዋል። ሁለተኛው መምህር ዘላለምን የሚለየው ቅድም ጸባቴም ጠቅሰው እንዳለፉት ግጻዊያዊ ነገረ መለኮትን መሰረት ያደርጋል። ግጻዊውን ነው መሰረት ያደርጋል። እኛ ድንገት ግጻዊውን ከተጠቀም ወይ ዕለተ እሑድ ላይ ሰንበት ላይ ስናስተምር ይሆናል እንጠቀም እንችላለን። እሱ ግን ከሳምንት እስከ ሳምንት የእያንዳንዷን ቀን ግጻዊውን የሚጠቀሙ ማለት ነው። ስለዚህ መምህር ዘላለም የዚህ የሌክሽነሪ ቲዮሎጂ የግጻዊ ቲዮሎጂ እንትን ነው ምንድነው ፈርቀዳጅ ልንለው እንችላለን። በነገራችን በቃ እስከ መጨረሻው አጽንቶ የያዘ ነው ብቸኝነት ማለት ነው። ለዚህ ነው እንደውም ለአንዳንድ ወዳጆቼ እየነገርኳቸው ነው በመምህር ዘላለም የሚሰየም ፋውንዴሽን ካለ ያ ፋውንዴሽኑ አንዱ መስራት ካለበት የግጻዊ ቲዮሎጂ ነገረ መለኮትን ማስተማሪያ መምህር አዳዲስ የሚመጡ ትውልዶች ግጻዊውን መሰረት አድርገው እንዲያስተምሩ ምክንያቱም አባቶቻችን ያለ ምክንያት አልሰሩትም። አይ ዝም ብለው አይደለም የሚሰሩት። ስለዚህ ያንን በተሟላ ሁኔታ ይፈጸማል። ይሄ ልዩ ያደርገዋል። ሶስተኛው በጣም የሚገርም መምህር ዘላለም የሚልን የኢትዮጵያ ሊቃውንትን ትርጓሜ ብቻ ነው የሚጠቀመው። ዘላለም በትምህርቱ ላይ ያስባል። እኛ ከተለያየ ቦታ የምንጠቃቅሳቸው የምናመጣቸው አሉ። በጣም ዘላለም በብቸኝነት ነው የምልመት። ተመልከቱ፣ በብቸኝነት የኢትዮጵያ ሊቃውንትን ትርጓሜ በተሟላ መልኩ ነው የሚጠቀመው። ስለዚህ ምንድነው መምህር ዘላለም መጽሐፍ ቅዱሳዊ ነገረ መለኮትን ከግጻዊያዊ ነገረ መለኮትና
ከኢትዮጵያውያን ሊቃውንት የትርጓሜ ስልት ጋር አስተባብሮና አዋህዶ ያስተማረ መምህር ነው ማለት ነው። ስለዚህ ይሄ በትምህርት አቀራረብ ደረጃ ስትመጣ ይሄ ልዩ ያደርገዋል። የመምህር ዘላለምን ትምህርቶች ብዙ ጊዜ በጣም ሰምተው ነው ከሆነ ነገረ መለኮታዊ ብቻ አይደሉም ትምህርቶቹ። በትምህርቶቹ ውስጥ ማህበራዊ ፍትህ አለበት። ማህበራዊ ፍትህን ያነሳል በጣም የሰው ልጅን እኩልነትን እኩያነትን ያነሳል። ከምንም በላይ ደግሞ ብዙውን ጊዜ በየትኛውም ትምህርት ያስተምር ዘውገኝነትን፣ ዘረኝነትን፣ ጎጠኝነትን ሳያወግዝ የሚወርድበት ዘመን የለም። ለቤተ መንግስቱ ይልከዋል፣ ለቤተ ክህነቱ ይልከዋል። አድሎ አይደለም። ይሄ በጣም የሚለየው ነው። ያን ደግሞ እንትን ሲል በልበ ሙሉነት ነው። ተመልከቱ። ለምንድን ነው ዘላለም በዚህ መልኩ በጥባትና በስልጣን በልበ ሙሉነት ማህበራዊ ፍትህ የዘር ወይም ደግሞ የጎጥ መድሉን በዛ ልክ የሚያወግዘው? እሱ የዚህ በሽታ ልክ ከፍተኛ ስላት ነው። ከቁስሉ ስለሌለበት ቁስሉ ያለበት ሰው ሞራል የለውም ያን የማንሳት በቃ ህመሙ ያለበት ሰው ያን ሊያነሳ አይችልም። ዘላለም ከዚህ የጸዳነ ከፍ ያለ ስለነበረ በቃ ምክንያቱም ዜግነቴ ሰማያዊ ነው ብሎ ነው የሚያስበው። ለሱ ብቸኛ መገለጫው ማንነቱ ኦርቶዶክሳዊነቱ ነው። ማንንም ሰው በኦርቶዶክሳዊነቱ ሊቀርበው ይችላል እንጂ በሆነ ማንነቱ ወይ በሀብት ማንነቱ ወይ በዘር በቋንቋው ማንነቱ አይደለም። ቅድም ጸባቴ እንዳሉት ነው። እውነት ለምን የት ይወለድ ከየት ይምጣ ማንነችንም አናውቅም። ይሄ የጻድቁ አቡነ ተክለ ሃይማኖት መንገድ ነው። ጻድቁ አቡነ ተክለ ሃይማኖት እዛ ገድላቸው ላይ ስትመለከት የሞቶሎሚ ወታደሮች አፍነው ወሰዷቸው። ሞቶሎሚ ጋር ቀረቧቸው እና ሞቶሎሚ ምን አላቸው? አንተ ሁከተኛ አገር እንዲህ የምታሸብረው ከየት ነው የመጣኸው? አገርስ ወዴት ነው ብሎ ጠየቃቸው። ይህን ጻድቁ አቡነ ተክለ ሃይማኖት ምን አሉ? አንተ ልበ ጥፉ ጎስቋላ ሰው እኔነቴን ሳትቀበል እንዴት ሀገሬን ትጠይቃለህ? ሰውነቴን ሳታምን ሰውነቴን ሳትቀበል እንዴት ነው ሀገሬን የምትጠይቀው? ይህን ሳትቆጣ ነው። ድጋሚ ምን አለ? ንገረኝ አለ። አይ ንገረኝ ካልከኝስ እነግርሃለሁ። እኔስ አሉ በጣም እኮ የሚደንቅ ነው። እኔስ የመጣሁት አሉ እኔ ከፀሐይ መውጫ የመጣው ክርስቲያናዊ ነኝ። ክርስቲያን ነኝ እንኳን አላሉትም። ልክ አፍሪካዊ ነኝ፣ አሜሪካዊ ነኝ፣ ኢትዮጵያዊ ነኝ እንደምን ክርስትና ብቸኛ የማንነት መገለጫቸው ክርስቲያናዊ ነኝ አለ። ዘሌ የጻድቁ አቡነ ተክለ ሃይማኖት ልጅ ነው። ያ ያነበበውን ገድል የተረጎመውን ገድል የሰበከውን ገድል በህይወቱ ነው ያየነው። እኛ በህይወቱ ነው ያየነው ማለት። ስለዚህ ዘላለም በተለይ በዚህ ዘመን ላለነው መምህራንም ሆነ በየትኛው ማህበራዊ ደረጃ ላይ ላለን ሰዎች አንዱ የሚያስተምረን ነው የሚነግረን ሰዎችን በስጋዊ በአጥንትና በጉልጥም ማንነታቸው አይደለም በቃ በሃይማኖታዊ እንትን ልክ ነው። ቤተክርስቲያኑ መጠየቅ ያለበት ከየት መጣ ሳይሆን ሃይማኖትን ምንድነው ተብሎ ያን የአባቶቹን መንገድ ነው የያዘው ማለት። ይሄን ዘላለም በትምህርቶች ውስጥ ይያሉ ይሄ እንዲኖር ደግሞ ህይወቱም ይሄ ስለሆነ ነው። ባጭሩ ዘላለም ለሱ ዘመን ትውልድም እሱ ላስተማረው ዘመን ትውልድም ለሚመጣውም ትውልድ የንጽህና የጽናት የትዕግስት ተምሳሌት ሆኖ እያበራ የሚቀጥል ነው። በቃ ለዚህ ነው እኮ ተመልከት፣ ቀብሩን አይተዋል። አብዛኛው ጸባቴ አስተውለው ከሆነ ቀብሩ ላይ የተገኙ ትንሽ ዋጥ ያሉ ናቸው። በቃ አረፋ የከተተ ትውልድ ነው የምታየው። ያ በትምህርቱ የተጠቀመ ነው። ተመልከት፣ ዘላለም እዩኝ የሚል አይደለም። ዘላለም ሚዲያ ላይ የሚጋፋ አይደለም። ዘላለም ሌሎች ሰዎች
ሊያደርጉት የሚናፍቁትን ነገር የሚያደርግ አይደለም ለታይታ በስውር ያደረገውን እግዚአብሔር በአደባባይ ገለጠ። ይሄ በጣም ትምህርት ነው ለኛ በእውነት ሁሉ ጊዜ የእግዚአብሔርን ቤት በቀናነት ካገርገን እግዚአብሔር እኛን ያከብረናል። እግዚአብሔርን ካከበርነው እሱ ያከብረናል። ሞታችን ለሌሎች ማስተማሪያ እንዲሆን ነው የሚያደርገው። ተመልከቱ እኔ በተለይ ለኛ ለአገልጋዮቹ ነው ብዬ ነው ማስበው። የዘላለም ሞት ከምንም በላይ እኔ ማስተምረንኛል ነው። ዘላለም የሚያህል መምህር ምግባር ከሃይማኖት ጋር የተስማማለት ሰው ከተጠራ እኛ ማንጠራበት ምክንያት ምንድነው? ለዛ ነው መዘጋጀት የሚጠበቅበት ማለት ነው። በመታከት አገልግሎት በማስታጎል ነው ምን ተታወቀው ቀጠሮ አሲዘን እንሰርዛለን። እኔ ዘላለም አላቅም ባይችል እንኳን የሚተካበትን መንገድ ነው የሚፈጥረው እንጂ ስልክ አጥፍቶ ምናምን አይደለም የሚጠፋው። በጣም ይሄን የሚያህል መንበር ነው ተመልከቱ። እኛ ግን ገና ከመጀመራችን ማበጥ ነው የምንጀምረው። ትከሻችን መስፋት ነው የሚጀምረው። ዘላለም ራሱን ዝቅ አድርጎ አይ በእግዚአብሔር ቤት ያገልግሎት ህይወት ውስጥ ራሱን ዝቅ ያደረገ ሁሌ እግዚአብሔር ከፍ ያደርጋል። አይ ሞቱን ከፍ አድርጎን ያሳየን ማለት ነው። ስለዚህ ለኔ ትልቅ ትምህርት ነው የዘላለም ሞት ብዬ ነው ማሰብ። አመሰግናለሁ መምህር ታደሰ በጣም ጥሩ ትንታኔ ነው። እንግዲህ የተመደበልን ጊዜ ወደ መጠናቀቁ ስለደረሰ አንዳንድ ዙር ነው የምንጨምርበት። የወንድማችን የመምህራችን የመምህር ዘላለም ወንድሙ ህይወት ተነግሮ የማያልቅ ሆኖ ነው እየተመለከትን ያለነው። እንግዲህ ከጊዜያችን ጋር ለመሄድ ወደ መጨረሻው ሐሳብ ነው የምንሄደውና ክቡር አባታችን ጸባቴ በተለይ እርስዎ መምህር ዘላለምን ያው በደብረ አሚን እንግዲህ በአዲስ አበባ ታላላቅ አብያተ ክርስቲያናት ሳምንታዊ፣ ወርሃዊ፣ አመታዊ ፕሮግራሞችን እንደውም ለመምህር ዘላለም በጉባኤው በሰበካ ጉባኤ እየተወሰነ እንደ ቋሚነት ሆኖ ነው የሚያገለግለውና በደንብ ያውቁታል። ስለዚህ እስካሁን ብዙ ነገሮች ተነግረዋል። በአጠቃላይ መምህር ዘላለም ወይም ከመምህር ዘላለም ይህ ትውልድ እኛ ምን እንማራለን? በዚህ ላይ ትንሽ ሀሳብ ጨምሩበትና። እሺ ከመምህር ዘላለም ህይወት ወልደ ሰማዕት ብዙ ነው የምንማረው። ቅድም መምህር እንዳሉትም ከሱ ዋናው የምንማረው ጽናት ነው። ጽናት በጣም ጠንካራ ነው። በጣም የጽናት ሰው ነው። የሚያገለግለው ለምድራዊ ነገር ወይ ለታይታ እንግዲህ ከአገልግሎቱ ጋር ተያይዘው ለሚመጡ ስጦታዎች ወይ ዝና አይደለም። በቃ የሚያገለግለው የላይኛውን ሀገር ናፍቆ ነው። ዘላለም የኛ ቅዱስ ጳውሎሳችን ነው። ቅድም እንዳልኩት በሊቃውንቱም ዮሐንስ አፈወርቅን ሌሎቹን የተካ መምህራችን ስለሆነ ከሱ ጽናት ነው። አገልጋዮች ሰባካያን ወንድሞቻችን ከሱ መማር ያለባቸው ጽናት ነው። ሌላው ከዘላለም እውነት ነው። ውሸት የሚባል በህይወቱ የለችም በጭራሽ። እንደው አመጣለሁ አልመጣም አለቀች በቃ። ወይ መምህር በላይ ወርቁን ልካለሁ ወይ መምህር ተስፋዬ መቆያን ልካለሁ። እንግዲህ እኔ ወደ 23 አመት ይሆነኛል ሳውቀው ዮሐንስ ወልደ ነጎድጓድ እያለሁ ነው የማውቀው። ሐሙስ የሰራተኛ ጉባኤ ነበረ፣ ልዩ ጉባኤ። እሱ ካልተመቸው መምህር ተስፋዬ መቆያን ነው የሚልከው በቃ በምንም ደረጃ ማለት ነው። ሌላው በቃለ እግዚአብሔር ቀልድ አይወድም። ወደ ኋላ ዘወር ብሎ ወሬ የሚያወራ ሰው አይወድም። ማን ትልቅ ሰማይ የደረሰ ስልጣን ቢኖረው አይወድም፣ አይናገርም። ዘወር ካለ ሰው ራሱ ድባቅ ወደ ታች ይገባል። እግዚአብሔር ኃይል አለው አብሮት እና ለጉባኤው ክብር ነው የሚሰጠው። እንዲያምርልኝ ሰው እንዲወደኝ ብሎ በጭራሽ አይሰራም። የሚያገለግለውን አምላክ ያውቅ ነበርና ሁለተኛ አለመዋሸት ነው። አገልጋይ እውነት ከሱ እንማራለን። ሌላው የዓላማ ጽናትም አለው። ዓላማውን ወደ ኋላ ሳይል ነው በዚች ጊዜው ሄደው። እንግዲያው በዓለማዊ ስራው ትልቅ ስራ ነበረው፣ ብዙ ስራ ነበር። እሱን ትቶ ሙሉ ለሙሉ ወደ ቤተ ክርስቲያን ገባ። በዚህ በአገልግሎት መካከል ብዙ እንቅፋቶች እኮ ነበሩ፣ ብዙ መሰናክሎች የሚቀርቡለት
ሽልማቶች በጣም ሽልማቶች ነበሩ። በጭራሽ ያ ተሸጠው ለድሃ ነው የሚሰጠው። እስጢፋኖስ ትልቅ ጉባኤ ነበረው። አንድ ሰንሰል የሚያህል ወርቅ ሁሉ አቅርበውለት አልተቀበለም፣ ትቷል። በየትም ቦታ ስጦታ ለሱ አባታችን አቡነ ተክለ ሃይማኖት ቅድም መምህር እንዳሉት ውዳሴ ከንቱን እንደ ጦር ፈራታለሁ ይሉ ነበር። እንደ ጦር ነው የሚፈራት ውዳሴ ከንቱን እና ያ ነው እንደዚህ እንዲሆን ያደረገው። እኛ ደግሞ እልልታውን፣ ጭብጨባውን፣ ውዳሴ ከንቱን ስለምንፈልገው ክብራችን እዚሁ ይቀራልና ውዳሴ ከንቱን ጽዩፍ ነው። ይሄ ከሱ የምንማረው ነው። ከሱ የምንማረው ነው። ሌላው የሚኖረው ነው የሚያስተምረው። ሁልጊዜ አብዛኛው ስብከቱ እያለቀሰ ነው የሚሰብከው። መምህር መጋቤ ምስጢር ያውቃሉ። ኢየሩሳሌም ብዙ ጊዜ ሆነን ስንገናኝ እኔ ዘንድሮም የካቲት ላይ ባላገኘው እስራኤል ላገኘው እችላለሁ። ዘሌን ቀድሞ ነው የሚሆነው። ለሚሄደው ለሆሳዕና እዛችሁ ነው። ሲያስቀድስ መቋሚያ የሚባል አይዝም፣ ቀጥ ብሎ ነው የሚቆመው። ሁልጊዜ አስቀድሶ ስጋ ወደሙ ተቀብሎ ነው የሚወጣው። ይሄ የተደበቀ ማንነቱ ህይወቱ ነው፣ ሁሌ ስለምናየው ማለት ነው። እና ያችን የመጽሐፍ ቅዱስ ካርታ ናት፣ መጽሐፍ ቅዱስ ናት። ኢየሩሳሌምን ሲያነባት ጽናቱ፣ ፍቅሩ፣ የፈጣሪው ፍቅር፣ የመስቀሉ ነገር ሁሌ እንቅልፍ አይወስደውም። እና ይሄንን ከሱ ብንማር ጽናት፣ እኛም እንደ መምህራችን በትጋት ካገለገለ እግዚአብሔር ዋጋ ከፋይ ነው። ዋጋውን ከፍሎታል። እኛም ተጽናንተናልና ከሱ የምንማራቸው ብዙ ናቸው። እንደው እኔ እንደው ኦቲሲ በእውነቱ የሚዲያችን አሁን አድጓል፣ በጣም ጥሩ ነው። ብዙ ነገሮች እንደዚህ ያሉ በፊት አልነበሩም። ህዝቡንም ቢያሳትፍ እንደው ከኛ የበለጠ ምዕመኑ ተጎድቷል። በእውነቱ እግዚአብሔር በሚያውቀው ማለት ነው። እንደኛ ጥቢያ በጣም ነው ያዘነው። ካህናቱ፣ ሊቃውንቱ፣ ሁሉም ማዘንተኛ ነው። ሰበካ ጉባኤው፣ ምዕመናኑ እንደው እኔንማ እንደው ግድ አባታችን እዚህ ካልተቀበረ ብሎ እኛ ጥያቄውን አቀርባለሁ የሚሳካ ከሆነ ብዬ አቅርቤ ነበር። ለቤተሰብም ሥላሴ ይሁን ስለተባለ ትልቅ ቦታ ነው፣ ትላለ ሰው የተቀበሩበት ነው ሲባል ለወንድማችን እንኳን ይሄ ሌላ ቢሆንለት ለትንሽ ነው እንጂ አሁን እኮ መንገዱ ተመቻችቶ ቢሆን እንደኛ ሀሳብ ሳይሆን እንደ እግዚአብሔር ሀሳብ እስራኤል ሁሉ ሊያርፍ ይችላል። በጣም ነው የሚወዳት እና እግዚአብሔር ደግሞ ከፈቀደ ሥላሴውን ስለተባለ ነው እንጂ ምዕመናኑ ስለተጎዱ እንደው ከየአጥቢያው 2ም 3ም ሰው በስልክም እየደወላችሁ አንድ ፕሮግራም ቢዘጋጅ ነው እንጂ ስለሱ አያልቅም። ሁለመናው ወርቅ የሆነ ሰው ነው። ሁለመናው እመቤታችንን ደራሲ ኩለንታኪ ወርቅ ይላታልና በንጽህናዋ በቅድስናዋ መምህር ዘላለም ሁለመናው ወርቅ። ብዙ ትዳር እንዲይዝ እንፈልግ ነበረ። ማዕረጉን ሰርጉን ማየት እንፈልግ ነበረ። በብዙ ነው ሳቅ ብሎ ነው የሚለው በምንም ደረጃ። ያ ግን ተመችቶታል። ለአገልግሎት የሚጎትተው ሰው አልነበረም እና ከሱ የምንማራቸው ብዙ ነገሮች ናቸው። እንግዲህ ወደፊት ትልቅ መታሰቢያ ተደርጎለት የሚያስተምሩ ነገሮች ተደርጎለት በስሙ ብዙ ነገሮች ተሰይመውለት ስብከቶቹ ራሱ በመጽሐፍ መልኩ በሌላ ታትመው ብዙ እድሜ ልካችን ክርስቲያን የሆነ ሁሉ የግድ ከዘላለም ንግግር፣ ስብከት፣ ማይቀፍ ህይወት አይወጣም። እኛ ዓላማችን እኮ ክርስትና ነው። የምንወደው እኮ ለዛ ነው እና በክርስትና ያሉ ምዕመናን ብዙ ሊጽናኑባቸው የሚችሉ ቃላት የሚማሩባቸው ትምህርቶች አሉ። እነዛ በሚዲያውም ቢለቀቁ እንደው ዘሌ ክርስቶስ ተንሥአ እሙታን ሲል እንኳን ያመነው ያላመነው ይደነግጣል። በጣም ፓወር ነበረው እና ብዙ ንግግሮቹ፣ ሰላምታዎቹ በእርግጥ አንዳንድ ሰዎች ወደ አውደ ምሕረት ሲወጣ የሚሰጣቸውን ሰላምታ ለመኮረጅ ይሞክራሉ። ግን እንደሱ አያምሩላቸውም እና ብዙ ነገሮች የምንማርባቸው አሉ። ሳናስበው ነው ያመለጠን። በእውነቱ ሳናስበው ያው ድካም እንደነበረው አፉ ይደርቅ እንደነበረ የድካም መንፈስ ፊቱ ላይ ይታያል። እኔም ብዙ ጊዜ ደግሜ 3 4 ያነጋግረዋለሁ እግዚአብሔር በሚያውቀው። ባለፈው አሜሪካን ሀገር ዘሌ መጥቷል ሲሉ ላገኘው ሄድኩ አለበት ደብር። ቅዳሜ መጥቶ እሑድ አስተምሮ ተመለሰ። ይሄ መንገዱ ራሱ በሽታ ነው እና ብዙ ለራሱ ጊዜ ሳይሰጥ ራሱን ወርቶ ግን ተጠቅሞበት ነው ሄደውና ከወንድማችን የምንማራቸው ብዙ ስለሆኑ
እንደው ሚዲያው ቀጣይነት ቢኖረው እና በዛ ላይ ምዕመናንም ቢሳተፉ ለማለት ነው። በአጠቃላይ ከዘዴ የምንማረው ትሕትና፣ ፍቅር፣ ሁሉን እኩል መውደድ፣ አለመዋሸት፣ ምድራዊ ጥቅም፣ ምድራዊ ክብር ተራ ነገር እንደሆነ መፍራት እግዚአብሔር፣ ፈሪሃ እግዚአብሔር ንጉሥንም ጳጳስንም ሁሉንም በየደረጃው ያስለቀሰ ነውና ሞቱ ከሱ የምንማረው ብዙ ነው። እንግዲህ እግዚአብሔር በመንግስቱ የወንድማችን ነፍስ ያሳርፍልን እላለሁ። አመሰግናለሁ ጸባቴ። እንግዲህ ወደ መጨረሻ እየሄድን ነው። መምህር ታደሰ ቅድም ጥሩ ትንታኔ መምህር ዘላለም መገለጫዎችን ጥሩ አድርገው ገልጸውልናል። ነው እንደ ማጠቃለያ ከመምህር ዘላለም የምንወስደው ትልቅ ትምህርት እንዴት እንደሚገለጽ ትንሽ ቢጨምሩበት። መምህር ዘላለም እረፍቱ በቃ የዘመን መታጠፊያ ሆኗል። አሁን ይሄ ልንቀይረው አንችል። ቅድመ ዘላለምና ድህረ ዘላለም የምንለው ሆኗል አሁን። ይሄ ደግሞ የመጣው ቅድም ጸባቴ እንዳሉት እውነትን፣ ትሕትናን፣ ጽናትን ገንዘብ አድርጎ ስለኖረ ነው። አላቅም በእኛ ዘመን እግዚአብሔር የሚያደርገውን ባላቅም እንዲህ አይነት የዘመን መታጠፊያ የቅብር ስነ ስርዓት ይኖረናል አላቅም። እግዚአብሔር ነው የሚያውቀው። ያን እንዲያድለን እመኛለሁ። እውነት ለመናገር ማለት ነው የቀላል ነገር አይደለም። እኔ አብዛኛውን ጉዳይ ለከሱ የምንማረውን ነገር ጸባቴ ስለተናገሩ እኔ በተለይ ምን ልናደርግ እንችላለን፣ ይህን ትልቅ መምህር እንዴት ልናስበው እንችላለን፣ እንዴት ልንዘክረው እንችላለን የሚለው የተወሰነ ነገር ማለት እንፈልጋለን ዛሬ ማለት ነው። እኔ መምህር ዘላለምን ከዚህ በኋላ በሶስት መልኩ ብንዘክረው በተለይ ያገለገለባቸው ረጅም ዘመን ያገለገለባቸው አጥቢያ ቤተክርስቲያናት በስሙ አዳራሽ ሊሆን ይችላል፣ የሆነ ነገር ላይብራሪ ሊሆን ይችላል፣ ምን ሊሆን ይችላል መሰየም መቻል አለባቸው። ያ ላይብራሪው ወይም ደግሞ የስብከተ ወንጌል አዳራሹ በሱ ስም ሲሰየም ማን ነው የሚመጣው? ማን ነው ዘላለም ብሎ ይጠይቃል። አይ ይሄን ያደረገ ነው ብለን ነግረለታለን። ይሄ በጣም አንዱ መሰረታዊ ጉዳይ። ሁለተኛ መንፈሳዊ ትምህርት ተቋሞቻችን፣ ኮሌጆቻችን የመምህር ዘላለም ትምህርት ላይ ከዚህ ከሌክሽነሪ ቲዮሎጂ ሊሆን ይችላል፣ ከግጻዊ ቲዮሎጂ ሊሆን ይችላል፣ ከመጽሐፍ ቅዱሳዊ ቲዮሎጂ አንጻር ከሌሎቹም ጉዳዮች ካልጠቀስናቸው ጉዳዮች አንጻር ተማሪዎች ደቀ መዛሙርት ጥናት የሚሰሩበት ምርምር የሚሰሩበት የዘላለምን የትምህርት አሰጣጥ አጉልተው የሚያወጡበትና መጪው እነሱም ጭምር መጪውም ትውልድ የሚማርባቸው ብዙ እሴቶች አሉበት ብዬ ስለማመን በሁለተኛ ደረጃ እኔ ይሄ መደረግ አለበት። ከዛ ባለፈ ግን መምህር ዘላለም ሰባኪ ብቻ አይደለም፣ የበጎ አድራጎት ሰው ነው። በህይወት እያለ ብዙ የረዳቸው አብነት ትምህርት ቤቶች አሉ። አሁን በቀደም የረፍቱ ቀን የሽኝቱ መርሃ ግብር መስቀል አደባባይ የመጡ ከ47 በላይ የመጡ አይነ ስውራን አሉ። እነሱ የሚረዳቸው በየአጥቢያ አብያተ ክርስቲያናቱ የሚያግዛቸው በየሳምንቱ የሚመግባቸው አሉ። ይሄ ውጥኑ ከፍጻሜ እንዲያደርግ አንድ በስሙ ራሱን የቻለ ፋውንዴሽን መቋቋም መቻል አለበት። ተቋቁሞ ይሄን ፕሮጀክቶቹ ማስቀጠል መቻል አለበት። ዘላለምን ልናስበው የምንችለው በዚህ መንገድ ነው። ሌላ ምንም ልናደርግለታችን ሰማያዊውን ዋጋ አንጠራጠርም። በቃ ባለቤቱ አድርጎለታል። ቢያንስ እነዚህ ነገሮች ማድረግ ይጠበቅብናል ብዬ ነው። ከዚህ ባለፈ ግን በጣም ማመስገን እንፈልጋቸዋለሁ። ምክንያቱም ኮሚቴ ነበርኩ እኔና ብዙ ሰዎች ብዙ ውለታ ውለውልናል። እውነት ለመናገር ማለት ነው ቅድም ጸባቴ እንዳሉት ነው ያንኳኳነው በር ሁሉ ክፍት ነበር። ሰዎች በቀናነት በልበ ሙሉነት ከፍተው ነበር ሲያስተናግዱ የነበሩ። ከዚህ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከብፁዕነታቸው ከሊቀ ጳጳሱ ጀምሮ እንዲህ ብታደርጉ የሚል መመሪያ ከመስጠት ጀምሮ ከዛ ማለት ጠቅላይ ስራ አስኪያጁ ብፁዕነታቸው እሳቸውም መመሪያ ሰጥተው ይሄንበት ሆቴል ለኮሚቴው አቅጣጫ ሰጥተው ይሄ እንግዲህ የዘላለምን አገልግሎት ውጤት ነው ማሳየው።
ከዚህ ባለፈ ሚዲያዎቹ ቀላል አስተዋጽኦ አይደለም። እውነት ለመናገር ኢኦቲሲ አንዱ ከኮራንበት ፕሮግራሞች አንዱ በነገራችን የዘላለም እንትን ነው። በተሻለ ጥራት ዝግጅት ነው የቤተክርስቲያናችን ቴሌቪዥን የዘላለም እረፍቱንና አሸኛኘቱን ሲያስተላልፍ የነበረው። ስለዚህ እግዚአብሔር ለእናንተም እንግዲህ ዋጋችሁን ድካማችሁን ድካመ ቅዱሳን ያድርግልን። ከዚህ ባለፈ ህዝብ ግንኙነቱ በጣም የቤተክርስቲያኒቷ ህዝብ ግንኙነት እንግዲህ ህዝብ ግንኙነት የቤተክርስቲያኒቱ ልሳን ነው። ህዝብ ግንኙነቱ ከስር ነበረ ዜናዎችን ሲለቅ የነበረውና ሲያስተላልፍ የነበረው። እነሱም እግዚአብሔር ይስጥልን። በተለያየ መልኩ ስማቸውን ያልጠቀስናቸው በርካታ ሚዲያዎች አይ የዘላለም ጉዳይ የኛ ጉዳይ ነው ብለው አስበው አቅደው በስርዓት ሲዘግቡ ነበርና እነሱንም ለማመስገን ወዳለሁ። እግዚአብሔር ይስጥልን። አመሰግናለሁኝ። ሁለታቸውንም በጣም ጥሩ ውይይት ነው የተወያየነው። ጊዜ ቢኖረን ኑሮ ከዚህ በላይ ባሰፋኑ ነበር። በአጠቃላይ በእውነት ከፍቅር የመነጨ ምስክርነት ነው የተሰጠውና በድጋሚ ምስጋና አቀርባለሁኝ። የተወደዳችሁና የተከበራችሁ ተመልካቾቻችን በሁለቱ አርዕስቶች ማለትም በደብረ ዘይት በዓል ዙሪያ እንደዚሁም ደግሞ በመምህራችን በመምህር ዲያቆን ዘላለም ወንድሙ ግለ ሕይወት አገልግሎት ስራዎች ዙሪያ ከክቡር አባታችን ጸባቴ አባ ወልደ ማርያም የታላቁ የደብረ አሚን ዳግማዊ ደብረ ሊባኖስ ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ ከመምህራችን ከመምህር ታደሰ ወርቁ ጋር ያደረግነው ውይይት ይህንን ይመስል ነበር። ከውይይታችን ብዙ ቁም ነገር እንደተማራችሁ ተስፋ እናደርጋለን። ለዛሬ የነበረን ውይይት በዚህ ተጠናቋል። እንግዲህ በአጠቃላይ ከመላው የስቱዲዮ ሰራተኞች ባለሙያዎች ጋር እኛ በዚህ እንሰናበታለን። ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን። ሰላም ሁኑ።